እኔ ይቅርታ አድርጉልኝ፣ ግን ዜድን ልደግፍ ነው የመጣሁት። ኦርቶዶክሳውያንን ልሟገት ማለት ነው። ዲቤት ላደርግ ነው የገባሁት እና ዜድ ጥፋቱ አልታየኝም። ምንም አላጠፋም። እውነቱን ለመናገር እናንተ ኦርቶዶክሳውያን ያለ ምክንያት የምትወቅሱብኝ ወንድሜን ለምንድን ነው? ለምን አስቀድመው ኢንፍራስትራክቸሩ እንትን እምነቱ ምንድን ነው ሲባል ሶላ ስክሪፕቶራ ብሎ እዛ ላይ ያስቀመጠው ምንድን ነው? በደንብ እንትን አስተምሯቸው ማለት ነው። መጽሐፍ ቅዱስን በግሌ አንብቤ እንደምፈልገው መተርጎም እችላለሁ እኮ ብለዋል። እምነታቸው እኮ ነው። ከዚህ በኋላ እናንተ ኦርቶዶክሳውያን ድፍረታቸው እኮ ኢኮኖሚካል ካውንስል ተቀበል ትሉታላችሁ። he doesn't have to እኮ it's a choice. everybody has a choice. ከዚህ በፊት እኮ ዲቤት እኮ አድርገናል አይደለም? ቴዎቶኮስ ወላዲተ አምላክ የሚለውን ተርሚኖሎጂ ይቀርና ስለ ሚስጥረ ስላሴ እኮ ይሄ አስተምሮ ሊሳሳት ይችላል እኮ ብሎ የሚያምን እምነት እኮ ነው። እምነቱ ራሱ ማለት ነው። አብን አመልከዋለሁ፣ ወልድን አመልከዋለሁ፣ መንፈስ ቅዱስን አመልከዋለሁ፣ ግን ይሄ አስተምሮ ሊሳሳት ይችላል፣ ኳስችን ማድረግ እንችላለን ማለት ነው። ድፍረታቸው። ዜድ ምንም አላጠፋም። ኢኩሜኒካል ካውንስል መቀበል የለብንም የሚል እምነት እኮ ነው ያዙት። ዶክትሪን መቀበል የለብንም የሚል እምነት እኮ ነው ያዙት። ምንድን ነው ያጠፋው እንዴ? ፍትህ ለዜድ ተው እንጂ እኔ ምሬ ነው። በነገራችን ላይ ከዚህ በፊት ከዳኒ ጋር ዲቤት ሳደርግ ኢቨን ሚስጥረ ስላሴ ክሪድ መስተካከል አለበት የሚሉ ፈረንጆች ፕሮቴስታንቶች አሉ። እንደገና መታረም አለበት። ወላዲተ አምላክ ሚስጥረ ስላሴ ላይ ማለት ነው። ሚስጥረ ስላሴ ራሱ መታየት አለበት እኮ የሚል ቤተ እምነት እኮ ነው እንዴ። ታዲያ ምን አጠፋ? ራሱ አነበበ እንትን የሆነ ኮንክሉዥን ሰራ። ቤተ እምነቱ ይፈቅድለታል። ጀስቲስ ፎር ዜድ ቴንክ ዩ እንዴ። እውነቴን ነው የምላቸው። ይሄ ቤተ እምነቱ ነው ኢንፍራስትራክቸሩ። የፕሮቴስታንቲዝም እምነት እኮ ሲመሰረት ለዜድ ለሚናገረው ነገር ፈቃድ፣ ነፃ ፈቃድ እኮ ተሰጥቶታል። ካስታወሳችሁ ትናንትና ከእቅበተ እምነት ኦርቶዶክስ ላይ የሚሰራ መሰለኝ ከኤርሚያስ ጋር ማለት ነው። ያው እንትን ጀርዚ ቀይሯል ሲባል ስለሰማው ነው። እና ኦርቶዶክስን ዲፈንድ ሲያደርግ ወላዲተ አምላክ ትባላለች እያለ ማለት ነው፣ ቀለሜ ማለት ነው። እና እዛ ላይ ምን አለ ዜድ? እንዴ ኦርቶዶክሳውያን ሳናስበው ማይንዳችንን በጣም ኮረፕት አደረጉን እኮ አለ ማለት ነው። እና ያ ደግሞ ዲፌንደር ኦፍ ዘ ፌት ኤርሚያስ ማለት ነው ምን አለ? ኖ ይሄ የኦርቶዶክስ ትምህርት ንጥር ያለች ንጹህ አስተምሮ ነች አለ። አምልጦት ማለት ነው። እና ዜድ ምን ላይ ነው ያለው? ኤቭሪቲንግ እስከዛሬ ድረስ የተማርነውን አስተምሮ ከኦርቶዶክስ ከመጣ ዊ ሹድ ኳስችን የሚል ኮንክሉዥን ላይ ነው መጣው። እንደኔ ማለት ነው። ይሄ እንግዲህ የኔ ቲዮሪ ማለት ነው። የኔ ቲዮሪ ነው። የሶሻል እንትኑ ባይመጣ ኖሮ የሆነ ባክላሽ ባይመጣ ኖሮ እና ዝም ብለህ እስቲ ፊሎሶፊ ስራ እዚህ ጋር ቢባል እና ዜድ ነገርሳ ምናምን ገብተው እሺ ወላዲተ አምላክ አትባልም እኮ ይሄ ነገር እንደ ከኦርቶዶክስ ዝም ብሎ የመጣ መጽሐፍ ቅዱስ ላይ የት አለ ምናምን ተባብለው ከዛ በኋላ እሺ የወለደችው ማን ነው ሲባል አይ ስጋ ተወለደ፣ ምናልባት ውስጡ ግን መለኮት ሊኖር ይችላል
የሚል ኮንክሉዥን ሊሰሩ ይችላሉ። ባይ ዘ ወይ ዜድ ኤክስፕሌን ትናንትና ብያለሁ። ኤክስፕሌን የሚያደርገው የህድረትን አስተምሮ ነው። ኤክስፕሌን ሲያደርግ ነው አላምንም፣ በአንድ አካል ነው የማምነው፣ ክርስቶስ አምላክ ነው እንደዚህ እንደዚህ ይላል እንጂ ኤክስፕሌን የሚያደርገው በደንብ ቁጭ ብለን what he's explaining is በደንብ ጽድት ያለ የህድረትን አስተምሮ ነው። nothing በሱ ቤተ እምነት ሶላ ስክሪፕቶር ከተባለ በኋላ ይሄንን እንትን ጋርድ ሬል የሚያስደርገው ነገር የለም፣ ምንም ነገር የለም። ለምን? ቤተ እምነቱ ስለሚፈቅድ ማለት ነው። ቤተ እምነቱ ስለሚፈቅድ። ወደ ኦርቶዶክስ ስንመጣስ ኦርቶዶክስ ላይ it is our identity you see ዶክትሪንን መጠበቅ it's the identity of orthodoxy። አንድ ሰው ተነስቶ ይሄ ነገር እንደገና መታየት አለበት፣ ሚስጥረ ስላሴ እስቲ ቮት እናድርግና ካውንስል አቋቁመን ከዛ በኋላ ሚስጥረ ስላሴ እንደገና መታየት አለበት ልንል አንችልም። ለምን? the identity ዶክትሪን መጠበቅ ነው። it's the identity of orthodoxy you see ፋውንዴሽኑ ላይ ማለት ነው። by definition እነዚህ ኢኮኖሚካል ካውንስሎች ኦልሬዲ የወጡትን ዶክትሪኖች እንደገናም ሪቫይዝ እናድርጋለን ከኦርቶዶክስ ወጣን ማለት ባይ ዴፊኒሽን ዊ ኖ ሎንገር ኦርቶዶክስ። ፕሮቴስታንት ምዝዝ ሶላ ስክሪፕቶራ መጽሐፍ ቅዱስ የገባኝ እምነቴ ይሄ ነው ካልክ ዳሬስ ሶላ ስክሪፕቶራ። ባይ ዘ ወይ ከዚህ በፊት ብዬዋለሁ፣ ብዙ አይነት ዴፊኒሽኖች አሉ። አንደኛው ዴፊኒሽን የሶላ ስክሪፕቶራ መጽሐፍ ቅዱስ ብቻውን አንብበህ ስለ ሳልቬሽን የሚያስፈልግህን ነገር እዛ ላይ ማግኘት ይችላል። ከመጽሐፍ ቅዱስ ብቻ ማለት ነው። መጽሐፍ ቅዱስን ብቻ አንብበህ ስለ ሳልቬሽን የሚያስፈልግህን ነገር በሙሉ ከመጽሐፍ ቅዱስ ማውጣት ትችላለህ የሚል እይታ ያለው ነው። አንደኛው ዴፊኒሽን ማለት ነው። ሶ ይህንን ዴፊኒሽን ብንወስድ እነዚህ ሄደው መጽሐፍ ቅዱስ አነበቡ። እመቤታችን ማርያም ወላዲተ አምላክ አትባልም። ስለዚህ የተወለደው የሆነ እንትን አካል ወይም ስጋ ወይም ምናምን መለኮት ግን እዛ ውስጥ አለ እንደ ህድረት ማለት ነው ቢል ያስኬደዋል። he could do that according to sola scriptura you see ይፈቅድለታል፣ ቤተ እምነቱ ይፈቅድለታል። he didn't do anything wrong እና ይሄንን as of like የሆነ በጣም አውትላየር እንደሆነ መሳል ተው፣ ትክክል አይደለም። ፌር ሁኑ። he is in the center ምንም ጥፋት አላጠፋም ምንም። እና አሁን እናንተ ዲቤት ላደርግ ነው የምፈልገው፣ ወይ አዳም ወይ ኢዮብ ከአንዳችሁ ዲቤት እጠራቸዋለሁ ማለት ነው። በምን ጉዳይ እንደሆነ አስቀድመው ቢነግሩን። በዜድ ነው ዜድ ተሳስቷል አልተሳሳተም በሚል ፎርማል ዲቤት። አክቹዋሊ እኮ እኛ ሚስ ሪፕሬዘንት አታርጉን ነው እንጂ እነሱ እኮ እንደፈለጉ የማለት መብት አላቸው። እነሱ የእኛን ቤተ ክርስቲያን ይጠራሉ። የእኛን ቤተ ክርስቲያን አሁን የእነሱ ለምሳሌ አሁን ወላዲተ አምላክ ትባላለች አትባልም የሚለውን ነገር ወይ ትክክል ይበሉ ስህተት የሚበሉ የእነሱ መብታቸው ነው፣ እንደተጠበቀ ነው። ግን በዚህ መካከል ግን እኛ በሌለንበት እኛ አልተከራከርናቸውም። እኛን አንስተው እንደዚህ ናቸው እንደዛ ማለት ተገቢ አይደለም። ስለ እኛም ራሱ አሁን በፊት እንትና ሲዋሽ የነበረው ይህንን ነው። ዳንኤል ትክክል ያልሆነ የእኛ ቤተክርስቲያን የማትናገረውን ነገር እያነሳ ቤተክርስቲያኗ እንዲህ ትላለች ብሎ ማስረጃ ሊያቀርብበት የማይችል ነገር እያነሳ ቤተክርስቲያናችንን ሲከስ ነበር እና ይህ ተገቢ አይደለም። ሁለት ደግሞ በክርስትና ላይ አንድን እውነት አሁን ለምሳሌ አንድ ፕሮቴስታንት የኔ እውነት ነው ብሎ የያዘውን ነገር በቃ እሱን ነው ማስረዳት ያለበት እስከ መጨረሻው። የኔ እውነት ያልሆነ ያንን ማስረዳት አለበት። ዛሬ መጥቶ ሌላ ነገር፣ ነገ ሌላ ነገር፣ ከነገ ወዲያ ሌላ ነገር። ይሄ ለክርስትናን በጣም ይጎዳል። ወይ እምነት የሌለው ሰው መሆን አለበት እንደዚህ አይነት ሰው። ይቀጥል እና አልቀበልም ነው ወይስ ዲቤቱን እኔ አልተቀበልኩም እስካሁን። ልክ ኖት እያለን ነው እኛ ምኑ እንዲህ ቤት እናደርጋለን። አዳምሻ እንዳለው አይ ኦርቶዶክስ እኮ ስለለጠጡት ነው ይላል። ቢሆን አሁን
በሞናርኪ ኦፍ ደ ፋደር ማየ ነው፣ በቅድስት ድንግል ማርያም ማየ ነው፣ ቴዎቶኮስ በብዙ አስተምሮ አየ ነው። ሶላ ስክሪፕቸራን ሳይሆን እንትን የሚለው መጨረሻ ላይ አይ ኦርቶዶክሶች ስለለጠጡት ይላል እንጂ መብታቸው ነው። ዜድም ዶክተር ዳኒም ሌሎቹም ፕራክቲስ እያደረጉ ያሉት የቤተ እምነታቸውን ሶላ ስክሪፕቸር አይዲያ ስለሆነ ምን ማለት አንችልም። ግን ይሄ አስተምሮ ደግሞ የኛ የቤተክርስቲያን አስተምሮ እውነተኛው አስተምሮ ይሄ ነው ስንላቸው ደግሞ በዛው ነው እንጂ በእኛ ተመስርተው ያንን ነገር እንዳይገነቡ ነው። ለዛ ነው ዶክተር እንጂ እኛ ልንሞግት ፈልገን አይደለም። እርስ ነው አይ ያው ኦብቪየስሊ ለጆክ ነው እንጂ ግን this is the first signal by the way ኢትዮጵያ ውስጥ by the way አንድ ዜድ እንዳልኩት ብዙ ትክክል ነገር ተናግሯል እና አንደኛው ትክክል ነገር ያደረገው ምንድን ነው ፕሮቴስታንት ላይ የኦርቶዶክስ ዶክትሪን ተጽዕኖ አለ። ለዛ ነው ሁልጊዜ በሚስጥረ ስላሴ ላይ በነገረ መለኮት ላይ በነገረ ክርስቶስ ላይ ከኦርቶዶክስ ነው የምናገኘው የሚሉት ማለት ነው። ስለዚህ የኦርቶዶክስ አስተምሮ ተጽዕኖ አለ ፕሮቴስታንት ላይ ኢትዮጵያ ውስጥ ማለት ነው። ግን ወደ አሜሪካ ስትመጡ they're beginning to question the ancient orthodoxy teachings እና ለምን why do we have to accept challenge ማድረግ አለብን? ስላሴ who said Trinity is actually three persons እና they're different dimensions of the same እንትን ምናምን እያሉ በጣም ወደ ፊሎሶፊ የገቡ ቴዎሎጂንስ አሉ a lot in America። ኢትዮጵያ ውስጥ እንደዛ እንዳያደርጉ ሶሻል ፋብሪኩ አይፈቅድላቸውም። ይኸው አሁን እኮ ሰው በሙሉ ዞር ብሎ እነ ኤርሚያስም ሳይቀሩ አረ ይሄ ነገር እንዴት ነው እያሉ እኮ ነው። ኔክስት ጄኔሬሽን ላይ ግን ሲመጡ you see the next generation of Protestantism እንደ ልባችን እንጠይቃለን። ምክንያቱም ዶክትሪኑ ምንድን ነው? መጽሐፍ ቅዱስ ብቻ ነው። ራስህ መርምረህ ራስህ ድረስበት ነው። so the next generation no why not ኳስችን ለምን አናደርግም ብሎ የሚሄድበት እንትን አጠር የለውም ማለት ነው። እና what we're seeing with ነዜድ is a glimpse of what's to come። ወደ ፊውቸር የሚመጣውን ትውልድ እያየን ነው ማለት ነው። ምክንያቱም ይሄ አሁን ዜድ የሚናገረው ነገር ባይ ዘ ወይ ኦልሬዲ በዌስተርን እንትን በጣም የተለመደ ንግግሮች ናቸው። አሁን ግን ሶሻል ፋብሪኩ እየያዘው ነው እንጂ ሊሂድ ቢል የሚለጠጠው ማን እንደሆነ ያው ግልጽ ነው። ሁሉም እኮ ኢምፖርት የተደረገ እምነት ስለሆነ ቀስ እያለ ነው እዛ የሚደርሰው። አውሮፓና አሜሪካ ውስጥ ያለው ሙቭመንት ኢትዮጵያ ፕሮቴስታንቲዝም ውስጥ ደግሞ እስኪደርስ ትንሽ እንትን ይላል። ግን እያየነው ነው አሁን በሶሻል ትሪኒቲ በፋንክሽናል ሰቦርዲኔሽን ሌሎችንም ነገር ማለት ነው። እና ግማሹ አመጣጡንም የሚያውቁ አይመስለኝም ዶክተር እውነት ለመናገር ማለት ነው። 1-2 ቦታ ተወያይተን ነበር እና ላይክ ኢትስ ጀስት ኮፒ ፔስት እየተደረገ ስለሆነ ኢምፖርት እያደረጉት ያለው የኢትዮጵያ ፕሮቴስታንቶች ትንሽ የተወዛገቡ ይመስለኛል በአንዳንድ ነገር አሁን እና እዚህ ደግሞ እንደምናየው አሁን ኢቨን በፕሮቴስታንት እንትን በጣም ቫሪያንሱን አክሴፕት ማድረግ የሚፈልጉ አይመስለኝም። ኒው ፐርስፔክቲቭ ኦን ፖል ተብሎ በቃ ሐዋርያው ቅዱስ ጳውሎስን እነ ማርቲን ሉተር እና እነ ካልቪን ምናምን አልተረዱትም የሚል በጣም ሀይ ስኮላርሺፕ አለ እንትን ውስጥ ፕሮቴስታንቲዝም ውስጥ። አሁን ደግሞ እንደዚህ ኒቂያን አሁን ሳውዘርን ባፕቲስት እንትን የኒቂያን ዴፊኒሽን ኦፍ ትሪኒቲ ስቴትመንት ኦፍ ፌታችን ላይ አንቀበልም ብለው ሪሙቭ አድርገውታል። ምክንያቱም ፋንክሽናል ሰቦርዲኔሽን አለ ብለው ስለሚያምኑ ማለት ነው። ይሄ ሶሻል ትሪኒቲ ሶስት ፈቃድ ያልተለያየ በሚለው የሚታሰረው ትሪኒቴሪያን ቴዎሎጂ ከሱ ነው ኮፒ የተደረገው እና ያው ቀስ እያለ ይገባል። ግን እኛ ሰፖርት ማድረግ እና ትንሽ ኤክስፖዝ ማድረግ ነው ያለብን ብዬ ስለማስብ ነው አንዳንዴ ከእነሱ ጋር የምሟገተው። ግን ያ ኢትዮጵያ እስኪደርስ እንግዲህ ደህናው ፕሮቴስታንቲዝም አሁን ወደ ኦርቶዶክሲ እና ወደ አፖስቶሊክ ቸርቾች እየፈለሱ ያሉት ፕሮቴስታንቲዝም ኢትዮጵያ እስኪደርስ ደግሞ ሌላ አንድ ትውልድ መጠበቅ ይኖረው እኛ ካላስገባ ነው በስተቀር ማለት ነው። እነሱ ኢምፖርት እስኪያደርጉት ጊዜ ይፈጃል። ግን ዲያቆን ዳዊት እዚህም ከዚህ ካሉ ትንሽ ምናልባት ከቃሉን ስለ አኳያ ትንሽ ቢሉ ደስ ይለኛል። እውነት ለመናገር ከጉባኤ አኳያ
ክርስትና እንዴት ነው የምንቀበለው? ብዙ ጊዜ በፕሮቴስታንቱ ዘንድ ከክርስትና ውጭ ያሉ አካላት ካውንስል ከእነዚህ ጉባኤያት ላይ እንደፈለጉ አይነት ነገር ነው የሚመስለኝ እንደምናያቸው ማለት ነው። በብዛት ሰው ይስተካከላል። ይህ እዚህ ጋር ስህተት ነው፣ ሁሉም የራሱን አቋም ያስቀምጣል። ስህተት ከሆነ የራሳቸውን እኮ ካውንስል አድርገው ይሄንን ነው የምናምነው ይሄን እንወስደው ማለት ይችሉ ነበር። በዚህ ሁሉ አመታት ውስጥ ያንን ማድረግ አልቻሉም። ዞሮ ዞሮ ግን እንዴት ነው ግን በክርስትና እንትን ውስጥ ጉባኤያትን እንዴት ነው የምንመለከተው የሚለውን ነገር እስኪ ትንሽ ቢሉበት ደስ ይለኛል። ጊሚ ሚኒት እና እመለሳለሁ። አም ሶሪ አንድ ደቂቃ። ኦኬ እሺ፣ አዳምሻ ቀጥል። አንተ ብትሄድበት ጥሩ ነው። ሀሳቡን እንትን በለውና ከዛው ደግሞ እኛም ምን እንደሆነ ሲገባን ደግሞ እንሄድበታለን። ብትሄድበት ጥሩ ነው። አይ ሀሳቤ ምንድን ነው? ብዙ ጊዜ ለእነሱ ሀሳብ የሚስማማ ላይክ በግሩፕም አይደለም የሚያስቡት። አንዱ ይነሳና ለምሳሌ እዚህ ጉባኤ ላይ ይሄ ያለው መስተካከል አለበት፣ ይህንን አልቀበልም ይላል። ዘንድ ደግሞ ሌላው ተነስቶ እንደዛ ይላል። እኔ ለምሳሌ ክርስቲያን ነኝ፣ እዚህ ጋር ያለ ነው። ኤኒዌይስ ክርስቲያኖች ስንሆን በቤተ ክርስቲያናችን በኦርቶዶክስ ለምሳሌ ብናይ የምንቀበላቸው ካውንስሎች አሉ። እነዛን ካውንስሎች ላይ አይ ይሄኛውን አልቀበልም ይሄኛውን እንደዚህ ነው ማለት አንችልም። በቃ ማለት ምንም ግልጽ የሆነ ነገር ነው አይደለ? ኒቂያን ተነስቼ ኒቂያ መታረም አለበት እዚህ ጋር ተሳስቷል ማለት አልችልም። ኦኬ ይሄ ግልጽ ነው በእኛ ስንመለከት እና በዛኛው ሳይድ ላይ እንደዚህ አይነት ነገሮች ማቅማማት አለ ማለት ከአንዱ ጋር ስንወያይ ለምሳሌ አልቀበልም ያለውን ነገር አንደኛው ደግሞ ተቀብሎ በሌላ መንገድ ደግሞ ሲረዳው እናያለን። ይሄ ሁሉ ወጥ የሆነ ሀሳብ የለውም። ግን እንደው የእነሱን ተወት እናድርገውና በእኛ ሳይድ ግን እንዴት ነው ካውንስሎችን ማየት ያለብን? እንዴት ነው ካውንስሎችን መረዳት ያለብን? እንዴት አድርገን ነው ምን ማለት ናቸው እነዚህ ጉባኤያት ብለን ስንናገር ምን እያለን ነው? እነዚህ ጉባኤያት ከበስተጀርባቸው ያለው ነገር ምንድን ነው? ለምንድን ነው እንደ ትልቅ ለምሳሌ ቴዎቶኮስ ሲነሳ ጉባኤ ስናነሳ ለምን ማለት ጉባኤውን እንደ ትልቅ ነገር የቆጠር ነው? ለምንድን ነው ምንድን ነው የሚለውን ነገር እስቲ ትንሽ ብትሉበት ደስ አግኝተኛል። ሀሳቤን ካገኘ አይ ያው በእኛና በእነሱ ዘንድ ያለው ምንድን መሰለ፣ ለእነሱ አውቶሪቴቲቭ አይደለም። ለእኛ ጉባኤያት በተለይ ለእኛ ሶስቱ ጉባኤያት በዛ ያለው አስተምህሮ ከሐዋርያቱ በቀጥታ በቅብብሎች በአባቶቻችን ዘንድ የመጣው እምነት ነው ብለን ነው የምናምነው። ከሐዋርያት በቀጥታ የእነሱን አስተምሮ በቅብብሎች የመጣው እውነተኛ እምነት አፈርም የተደረገበት ጉባኤ ማለት እንደዛ ብለን ነው የምንቀበለው። ልክ የሆነ ተሰብስበው አባቶች በእጅ ብልጫ ምናምን የወሰኑት እምነት ምናምን እንደዛ አለ። እነሱ ራሱ ካየ ጉባኤው ውሳኔ ላይ የአባቶቻችን የእምነት ይህ ነው ብለናል ይላሉ እና እንጂ በእጅ ብልጫ ይህ አዲስ እምነት ወስነናል። ስለ አዲስ እምነት አለ የሚናገሩ ስለ አዲስ እምነት ስለ አዲስ አስተሳሰብ ምናምን ሳይሆን በቅብብሎሽ የመጣው እምነት ይህ ነው ብለው ነው አፈርምን የሚያደርጉት። ያ ደግሞ ኢንፋለብል የሆነ እምነት ነው። ከሐዋርያቱ የተቀበለው በቀጥታ የተቀበለው እምነት ስለሆነ ስዳስ ኢንፋለብል ነው እና እነሱ ጋር ደግሞ እንደዚህ አይደለም። በቃ ካልተጻፈ መጽሐፍ ቅዱስ ላይ በቀጥታ ካልተጻፈ ከሌለ በሙሉ የሌለ መጽሐፍ ቅዱስ ላይ የሌለ ነገር በሙሉ እንደምንድን ነው የሚያስቡት? ፋለብል የሆነ ነገር ነው። ስልጣን የለውም አይሉም፣ ግን ፋለብል ነው። ሊሳሳት ይችላል። ከፈለጉ ደግሞ አለመቀበልም መብት አላቸው። በመጽሐፍ ቅዱስ አንድ ሰው ተነስቶ መጥቶ በመጽሐፍ ቅዱስ መዘኛው ይሄ ነገር ስህተት ነው። የሚገርመው እዛው የተለያየ አሁን በፕሮቴስታንት መካከል አንደኛው ይሄ ነገር እውነተኛ የመጽሐፍ ቅዱስ አስተምህሮ ነው ብሎ ሊቀበል ይችላል ራሱ ማለት ነው። ሌላኛው ደግሞ በመጽሐፍ ቅዱስ መዝኛው የተሳሳተ ነው ሊል ይችላል ሌላኛው ወገን ማለት ነው። ሌላኛው ደግሞ አይ
ትክክል ነው፣ ግን ደግሞ እንትን ስልጣን የለውም የሚል ደግሞ አለ። ይህ ነገር እንደ ሌላ ሰው አልቀበለውም ቢል መጽሐፍ ቅዱስ አስተምሮ አልተቀበለም ብለን ልንከሱ አይገባም ምናምን እንደዚህ የሚሉ ሰዎች አሉ እና እርስ በርሱ ግራ የተጋባ ነው። እና የእኔ ምን መሰለ የእኔ እንትኔ አንድ ሰው አባቶችን ለምሳሌ እሱ የማይቀበላቸው ከሆነ ጉባኤን የማይቀበል ደሴም ስታንዳርድ እንደኛ ማለት ነው የማይቀበል ከሆነ እዚህ መጥቶ አባቶችን ጥቀሱልኝ ብሎ ማለቱ ተገቢ አይደለም። እኛ አባቶችን አንጥቀስ የኛ ጉዳይ ነው። እሱ ግን ልክ ሲፈልግ አባቶችን ጥቀሱልኝ ይላል። በአንደኛው ክፍለ ዘመን የነበሩ አባቶችን ጥቀሱ፣ ሲፈልግ በሰከንድ ሴንቸሪ የነበሩ አባቶችን ጠቀሱ፣ ሲፈልግ በሶስተኛው እሱ እንደፈለገው ማለት ነው። አየህ አሁን እሱ እየፈለገ ያለው ይሄ ልክ ሬስቶራንት ሄደ ፓስታ ይሆንልኝ እንትን ይውልልኝ እንደምትለው ማለት ነው። የራሱን ፍላጎት ነው እንጂ የሚፈልገው እውነትን ፍለጋ አይደለም። እውነትን የማይፈልግ ሰው ደግሞ የሆነ ቦታ ላይ ይፈልግና የሆነ ቃላት ይፈልግና እንደዚህ ብሎ ያስተማረ አባት ጥቀሱልኝ ይላል። የሆነ እንደ አስተምሮ እኮ ኢምፕሊሲት ሊሆን ይችላል፣ ኤክስፕሊሲት ሊኖር ይችላል። ግን ደግሞ እኛን ለማጥቃት ነው አንዳንድ ጊዜ አባቶችን የሚጠቀሙት። አባቶችን እንደ ቱል ይጠቀማሉ፣ ለሆነ ለራሳቸው ፕሮፓጋንዳ እንትን የሚሉበት ቱል ይጠቀማሉ። እና ከዛ አንጻር እኛ የምንመለከተው አውቶሪቴቲቭ ነው እንዳልኩ። እኛ በጣም እንትን ራሱ አለም በቀጥታ ከሐዋርያቱ የመጡ የተቀበለው አስተምህሮ ብለን ነው ጉባኤያትን የምንቀበለው። ግን በእነሱ ዘንድ ደግሞ ብዙ ጊዜ ወይ እኛን አታክ ለማድረግ ካልሆነ በስተቀር እንደ እውነት እግዚአብሔር ቃል ብለው አይቀበሏቸውም። ጉባኤያት ላይ የተላለፉ ሀሳቦችን እንደ እግዚአብሔር ቃል አድርገው አይቀበሏቸውም። ግን እኛን ለማጥቃት ሲፈልጉ ግን ያነሷቸዋል። ካየህ አሁን አንዳንድ ጊዜ አሁን ሰሞኑ እንኳን በነበረው ክርክር ላይ እንትን እኮ አይደለም እነሱ አይሳሳቱም ብላችሁ ነው እንዲህ የምታምኑት ምናምን ወደሚል መጥተዋል። አሁን የ12ቱ ግዘተ ቃላትን አንስተው አናቴማውን የቅዱስ ቄርሎስ የሚገርማቸው የቅዱስ ቄርሎስ ብቻ አይደለም የጎርጎርዮስም ነው እንትኑ እና አባቶች ተሰብስቦ የጸደቀ ነው በጉባኤ ይህ ነገር ተቀባይነት ያገኘ ትክክለኛ እውነተኛው ከሐዋርያቱ ሲቀበል የመጣው እምነት ተብሎ የተቀበሉት ይህንን ነው። እና ይህንን ግን በቀጥታ እነሱ መቀበል ምናምን አልፈለጉም። እንደውም መታረም አለበት አንስተው ቅዱስ ቄርሎስን ወደ እንትን ማለት ማጣጣል ነገር ቅዱስ ቄርሎስ እዚህ ቦታ ላይ እንዲህ ነው ምናምን ብሎ እንደው በቀጥታ ጉዳዩን ራሱ ትተው ወደ ቅዱስ ቄርሎስ ነው የዞሩት። እና ይሄ ትንሽ እንትን ይላል። ምናልባት እዮብ ሀሳብን ካገኘሁት አዳም ብዙን ብለዋል። ግን like even for in the creed ማለት ነው ክሪድ ላይ ወርደው ያው ጥምቀት fits not beneficial for them አይ ነው ይሄንን እኮ መቀበል የለብንም ግዴታ የለብንም የሚሉት ነገር አላቸው። እና if it's like cherry picking then it defeats the purpose። በተዘዋዋሪ ደግሞ ለምሳሌ ከዚህ በፊት ሜሎስ መሰለኝ እነ ዮሐንስ አፈወርቅ ሌላም አባቶች በእመቤታችን ላይ አንዳንድ የጻፉት ነገር ትክክል አይደለም እና ይኸው የእናንተ አባቶች እንደዚህ ይላሉ ምናምን ይላል። እና ሲጀምር by the way some of it is a misrepresentation of what they said. Rhetorical question ወይም rhetorically የጻፉትን ነገር እንዳስተምሩ ወይ እንደ ዶክትሪን እንዳደረጉት አድርጎ ነው ፕሬዘንት ያደረገው። ሌላው and the main important point is እኛ የትኛውም አባት ይሁን ማለት ነው ሙሉ የጻፈው ነገር ልክ ከተወለደ እስከ ሞተ ድረስ የጻፈው ነገር በሙሉ እንቀበለዋለን አላልንም። ለዛ ነው ቤተክርስቲያን አለ የምንለው። የኛ አውቶሪቲ ቤተክርስቲያንም መጽሐፍ ቅዱስም ነው። አንዳንድ ጊዜ ይሄንን ሚስሪፕሬዘንት ያደርጉና ሶላ ስክሪፕቶራ ስንል እኔ የማይገባኝ ነገር እንዴት ኦርቶዶክሳውያን ዲቤት ያደርጋሉ? ምክንያቱም መጽሐፍ ቅዱስ ይሳሳታል እያሉን ነው እንዴ ምናምን የሚሉት ነገር አላቸው። እና መጽሐፍ ቅዱስ ይሳሳታል አላልንም አንልምም። እንደዚህ አይነት ሚስ ካራክተራይዜሽን አትበሉ። መጽሐፍ ቅዱስ የማይሳሳተው የእግዚአብሔር ቃል ስለሆነ ነው። ቤተክርስቲያን ደግሞ
የማትሳሳተው የእግዚአብሔር መንፈስ ስለሚመራት ነው ብለን ነው የምናምነው። እና ቤተ ክርስቲያን ነው ፋይናል አውቶሪቲ። የትኛውም ቅዱስ ይሁን፣ የትኛውም ጸሐፊ ይሁን፣ የትኛውም ሰው ይሁን ፋይናል አውቶሪቲ ያ ኢንዲቪጁዋል ፐርሰን ሳይሆን ቤተ ክርስቲያን ነው ፋይናል አንሰር የምትሰጠው ማለት ነው። እና እዚህ ላይ በጣም እንደ ኦርቶዶክሳውያን በጣም ልንኮራ ያስፈልጋል ማለት ነው። አሁንም ደጋግመን ሁልጊዜ እንደምንለው ባለፈውም አይ ቲንክ ሲስ ቤት መሰለኝ እና የአንድ ፕሮቴስታንት ጥናታዊ ጽሑፍ ያቀረበው ላይ ነው። አሁን ትናንትና ለምሳሌ ኤርሚያስ እና ዜድ ክርክር አነሱ ማለት ነው። ወላዲተ አምላክ ይባላል አይባልም በሚለው ማን አሸነፈ? ዜድ አሸነፈ ወይስ ኤርሚያስ አሸነፈ? በቃ ተነጋገሩ፣ በቃ ወረዱ። ቅድም እንዳልኩት የሶሻል እንትኑን ምንድን ነው ይሄ በቃ ሰው ምን ይለኛል ነገር ወይም ሰው ከፕሮቴስታንቱ አይሶሌትድ እንዳይሆን በቃ እሺ ምናምን ብሎ ሊቀበል ይችላል። ግን አውቶሪቴቲቭሊ እንትን who's ኤርሚያስ? who is he? just because people fear him like በቃ የሚፈራ ሰው ስለሆነ no, that's not how it works። ቤተክርስቲያን አለ at the end of the day ማለት ነው። ግን እነሱ አውቶሪቲ ስለሌለ መጽሐፍ ቅዱስ እንደምፈልገው ተርጉሜ እንደምፈልገው እሄድበታለሁ ስለሚሉ ሁሉም ራሳቸው ሲኖዶስ ናቸው፣ ብቻቸውን ማለት ነው። ሁሉም የራሱን የሚመራው ሲኖዶስ አለው ማለት ነው። እኛ ጋር ግን ሁልጊዜ እንደምንለው እየመጣን ቤተክርስቲያን ጋር ሄደን ቤተክርስቲያን ትዳኛለች ማለት ነው። መጨረሻ ላይ እኮ ቤተክርስቲያን ኤኒቲንግ የምትለው ነገር ካለ አሜን ብለን እንቀበላለን። ዳትሰድ አንዳንድ ጊዜ ባይ ዘ ዌይ እዚህ ላይ ሶሻል ሚዲያ ላይ በጣም ያስቀኛል። ማኔጅመንቱንና ቤተክርስቲያኑን ኮንፊውዝ ያደረጉት ሰዎች አሉ። ማኔጅመንቱንና ቤተክርስቲያኑን ቤተክርስቲያን ኢተርናል ነች። ማኔጅመንቱ አንዳንድ ሰው ገብቶ የማይሆን ነገር ሊናገር ይችላል። ዳስ ማኔጅመንት ፕሮብለም ዊ ኖ ዊ ሃቭ ማኔጅመንት። ይሄ የኢትዮጵያን ችግር ነው። ባይ ዘ ዌይ ማኔጅመንት አንችልበትም። እንደው ገድላት ላይ እኮ ይሄ ጽሁፍ እኮ አለ ምናምን ዳስ ፐብሊኬሽን ኢሹ ፐብሊሽ ሲደረግ ገድላቱ እየተታረሙ እየታዩ ይውጡ የሚለው ዳስ ማኔጅመንት ኢሹ ባይ ዘ ዌይ በጣም ቢግ ዲል አድርገው ሲያወሩት ይገርምኛል። እና ለምሳሌ አንዳንድ ገድላት እዚህ ቲክቶክ ላይ የሚነገሩት ለምሳሌ ዩኒቨርሳል ማለት ጀስት ኢቨን ኢትዮጵያ ውስጥ ማለት እችላለሁ ቤተክርስቲያን ውስጥ አገልግሎት ላይ የማይወጡ ገድላት እዚህ ላይ ግን እንደ ክርክር ሲወጡ አያለው። ኪፕርማ ቤተክርስቲያን አገልግሎት ላይ የማይውሉ ምናልባት አንድ ሎካል ገዳም ሩቅ የሆነ ቦታ ምናምን ሊጠቀሙበት ይችላሉ። ሜቢ ፐርሃፕስ ኦኬ። ግን እንደ ኢንታይሮ ኢትዮጵያን ኦርቶዶክስ ተዋሕዶ ቸርች አገልግሎት ላይ የማይውል ገድል ላይ በቃ የእነሱን ፖይንት የሚፈልጉትን ፖይንት እዛ ላይ ፐብሊሽ ስለተደረገ እንትን እንደ አርጊመንት ያቀርቡታል እና ኢቨን አሁን ለምሳሌ ታምረ ማርያም እንደዚህ ክርክር ሲነሳ these were published in the 1990s by the way guys, this is like 30 years ago እና የፐብሊኬሽን የኤዲቲንግ ችግር አለ ከሆነ አዎ that's a separate issue። ቤተክርስቲያን ግን እንደ ቤተክርስቲያን የምትታየው በዛ አይን አይደለም ለማለት ነው። ቤተክርስቲያን ራሷ ትወስናለች። በሲኖዶስ አልፎ በተለይ ደግሞ በኢኩሜኒካል ካውንስልስ የተወሰኑት እነዚህ ዶክትሪን እቅበተ እምነት ላይ የሚሰራው ወንድማችን ኤርሚያስ እንደመሰከረላት በነገረ ክርስቶስ አንድ እንከን የማይወጣት ሃይማኖት የያዝነን እና ሁላችሁም ወደዚህ መታችሁ ተማሩ ለማለት ነው። አዳምሻ ሄድሬ ፍፄ ሰላም አላላችሁ? ሰላም በሉ። ሰላም
እንዴት አመሻችሁ ሁላችሁም። እኔ ብዙ ነገር አልልም፣ ብዙ ነገር ብላችሁታል እና አንድ ልለው የምፈልገው ነገር ይሄ ናት ሜንሽን ይሄ ስክሪፕቸራል የሆነ ቲቺንግ እንዳለ ሆኖ ግን በቃ ይሄ አትሊስት እኛ ጋር ተለጥጧል የሚሉት ቴዎሎጂም ሚስቲካል ቴዎሎጂም እንዳለ ጠቅላላው ቲቺንጎቻችን እንዳለ ማለት ነው እነሱ እንዳሉ ሆኖ እሱን ሀልት አድርገው አትሊስት ያንን ስክሪፕቸር አሉን ብሎ የሚያስተምሩትም ትምህርት ላይክ አጥርተው ቢያስተምሩትና ላይክ አትሊስት የሆነ ኮመን ግራውንድ ቢኖረን በጣም ቴክስ ሎት ኦፍ ታይም ግን አትሊስት ይህን ነገር ማድረግ ቢችሉ እና ከዛ በኋላ ደግሞ ወደ እነዚህ ነገሮች አፕግሬድ ቢያደርጉ ራሳቸውን አሪፍ ነው እላለሁ እና ላይክ አትሊስት ያው የኔ ፋይናል እንትኔ ምንድነው በቃ ኮንሲስተንሲ ያስፈልጋል፣ ግድ ነው ቲቺንጎች ላይ መለዋወጥ ምናምን ነገር ብዙ ያስታል እና አትሊስት ሄሬሲ ላይ እንኳን ምንፍቅና ላይ ላይክ ኮንሲስተንት ቢሆኑ ጥሩ ነው። ያው ላይክ እንደዛ ሀሳቤ ማለት ነው እና ሌላ ምለው ነገር የለም። እዚህ ይቀጥል። እግዚአብሔር አይ ጨምርበታል። ያ በቃ ይሄ ነው ማለት በቃ እንትኑን ለእነዛ ነገር በጣም ሩቅ እንደሆኑ እናውቃለን። ኦፍኮርስ ለሚስቲካል ቴዎሎጂም ለሌሎቹም ስነ መለኮት ትምህርቶችም በጣም ሩቅ እንደሆኑ ላይክ በጣም ማንም ሰው አይቶ መረዳት የሚችለው ነገር ነው። ነገር ግን ይህ ምንድን ነው የሚባለው የያዙትን በደንብ አድርጎ ማስተማር ላይክ እንደ ተቋም ራሱ የሚጠበቅባቸው ኃላፊነት ነው። የሆነ አንድን እንትን የማያውቁትን ነገር ከማቡካትና የሆነ እንዴት ነው ከማበላሸት ስቲል የምታውቀውን ነገር ሞር አጥብቆ መያዝ ይሻላል እና እሱን ትተው ላይክ አባቶቻችንን አቢዩዝ ማድረግ ለማጣቀሻነት በጣም እንትን ነው ያስቃል። ምክንያቱም የእነሱን ኮንሰንሰስ እና የእነሱን አስተምህሮ ሳትረዳ እንዴት ነው እንትን ማለት ይከብዳል። እነሱን እንደ ሪፈረንስ መጠቀም ማለት ነው። ልሳን አስተምረዋል ብሎ ይጠቅስላል። ታውቃለህ አባቶችን እሱ እኮ ነው የሚገርመኝ እና የጴንጤ ልሳን አስተምረዋል። በጣም አቢዩዝ ተደርገዋል አባቶቻችን። እውነት ለመናገር ሲፈልግ ያነሰዋል፣ ሲፈልግ ይጥለዋል። ከዛ ለራሱ ሲሆን ይጠቀማቸዋል። ከዛ የሆነ ኮርነር ሲደረጉ ምናምን አይ እኛ እኳ እንቀበልም ይላሉ። ሶ ላይክ አትሊስት ቢ ኮንሲስተንት ዊዝ ዮር ሄረሲስ። በቃ ምንፍቅናችሁ ላይ ኮንሲስተንት ሁኑ። እኔ ለሁሉም ፕሮቴስታንት ተከታዮች እና ላይክ ለተቋሙ ጭምር ማለት ነው እና ያ ይህንን ነው የምለው። በቃ አትሊስት መንፍቃችኋል። ምንፍቅናችሁን ደግሞ ኮንሲስተንት አድርጉት። አሁን ለምሳሌ እነ አሪዮስን ብናይ እነ ንስጥሮስን ብናይ ምናምን በቃ they fought for their truth አይደለ? they fought for their heresy። ምንፍቅና ተብሎ ቢወገዙም ስቲል እስከ መጨረሻው ድረስ ቀጥለውበታል። እንደነሱ ሆኖ አትሊስት ማለት እንዴት ነው ያው ወደ እውነት ቢመጡ ጥሩ ነበረ። ግን ደግሞ ያንንም ማድረግ ካልቻሉ አትሊስት የሚችሉትን ነገር ማድረግ ጥሩ ነው እና የኔ ምክር እንደዛ ነው። በቃ ያ ከዚህ በላይ ማለት ይከብዳል።
አመሰግናለሁ። ለማንኛውም ሆነ ንስጥሮስ ምንፍቅናውን ለማጽናት ቅዱስ ቄርሎስንን ሲጠቅስ እንደማለት ነው። ቴንኪዩ ኤድሪል፣ በጣም አሪፍ ፖይንት ነው።